በነገራችን ላይ ክርስትና ጤናማ በሆነ መልኩ መከላከል መጽሐፍ ቅዱሳዊ ነው። እናጠናው የሐዋርያት ሥራ መጽሐፍን ነው። በዚህ በሐዋርያት ሥራ መጽሐፍ ጥናት ላይ ብዙዎች የሐዋርያት ሥራ የመባሉን ያክል የመንፈስ ቅዱስ ሥራ ቢባል አያንሰውም ይላሉ። የምን ያህል የሐዋርያት ሥራ ያህል የመንፈስ ቅዱስ ሥራ እንኳን ቢባል ይገባዋል ብለው ይላሉ። ሁላችንም በዛ ደረጃ አሁን እንድንል የሚያሳምኑ በጣም በርካታ ነገሮች አሉ ወደ ውስጥ ስትገቡ። ስለዚህ ምንድነው የምናደርገው? የመጀመሪያ ልናነሳ የምንችለው ፊት ለፊትም ወደ መጽሐፉ ስንገባ በሙሉ ጉልበትና ድፍረት እንድንገባ የሚያደርገን ማን የጻፈው የሚለውን ለማንሳት ነው ምን ሞክረው። በጣም የዛን ያህል በጣም ሰፊ አከራካሪ ነገር የለውም ጸሐፊው ላይ የለውም። ግን የትኛውንም መጽሐፍ ስናጠና የውጭም ማስረጃ አለ፣ ደግሞ የምን ማስረጃ አለ? የውስጥ ማስረጃ አለ። በሁለቱም በኩል በርካቶች የሚስማሙት የዚህ መጽሐፍ ጸሐፊ ማን እንደሆነ ነው። ሉቃስ እንደሆነ ነው የሚስማሙት ማለት ነው። የውጭውንም ማስረጃ ብናይ የውስጥንም ማስረጃ ብናይ ማለት ነው። እንደው ለምሳሌ ያህል እንጠቃቅስ ከተባለ ከመጽሐፉ ውጭ ያሉ ማስረጃ በጣም ያቀርባሉ ከሚባሉ መካከል በቤተ ክርስቲያን ታሪክ በተለይ በ170 ዓመተ ምህረት ማለት ነው የሙሮቶሪያን ቀኖና የተባለ የቤተ ክርስቲያን ጽሑፍ ሉቃስን ሲያነሳ ሶስተኛውን የወንጌል መጽሐፍንና ሐዋርያት ሥራን በትክክል እሱ ነው የጻፈው ብለው ያወራሉ። ለዚህ በጣም የሚያቀርቡት በርካታ ነገር አለ። ከሚያቀርቧቸው ነገሮች መካከል አንዱ ሁለቱም ያጻጻፍ ስልታቸው ምንድነው? በጣም ተመሳሳይ ነው፣ ምሁራዊ ነው። በኋላ ምናልባት ሰዓት ካለ ላሳያችሁ ሞክራለሁ። ዝም ብሎ ግልብ ጽሑፍ አይደለም። ለምን ለምሳሌ የመጽሐፉን የሐዋርያት ሥራን የጽሑፉን ባህሪ ሄደን ስናጠና ከምናገኘው ነገር መካከል አንዱ በጣም የመተረክ አቅም አለው ሉቃስ። ሐዋርያት ሥራ ምዕራፍ 27 ትዝ ይላችኋል። ሐዋርያት ሥራ ምዕራፍ 27 በምናብ ማሰብ ከፈለግን ቁጭ አድርጎልናል። ቦታው ላይ ያለን እስኪመስል መርከቢቱ ጋር እንደተሰበረ እንዴት እንደሆነ አይደል እንዴት እንደተፈጠረ ጭምር ማለት ነው። ስለዚህ የዚህን ሰው የአጻጻፍ ስልት ያዩና ሉቃስ ነው ብለው ይስማማሉ። ቅድም እንዳልኳችሁ በጣም ሰፊ የሆነ በርካታ ልዩነት የለውም። ወደ ውስጥ ግን ስንገባ በቀጥታ ሐዋርያት ሥራ ጋር ስንመጣ ጸሐፊው እሱ ለመሆኑ ከሚነሱ ነገሮች መካከል አንደኛው የጳውሎስ የቅርብ ጓደኛ ነው። አብላጫውን ጊዜ በተለይ ከምዕራፍ 13 በኋላ ብዙ ቦታ አብረው እንደነበሩ የሚያሳይ ነገር አለ። ወደ ክፍሉ ስትገቡና የተጋበዙት አገልጋዮች ቦታው ላይ ሲደርስ ይነግሯቸዋል። ሲጽፍ እኛ እያለ ይጽፋል ማለት ነው ሉቃስ። እኛ ለማለት ቦታው ላይ ምንድነው ማለት ነው አለ ማለት ነው። አብሯቸው ይንቀሳቀስ ነበር ማለት ነው። ለምሳሌ ሐዋርያት ሥራ ምዕራፍ 16ን ቁጥር 10ን ብናነብ እንደዚህ ይላል። ራእዩንም ካዩ በኋላ ወዲያው ወደ መቄዶንያ ልንወጣ ፈለግን ይላል። አይታችኋል። ራእዩንም ካየ በኋላ ወዲያው ወደ መቄዶንያ ሊወጣ አይደለም የሚለው ምን ልንወጣ ፈለግን፣ ወንጌልን እንሰብክላቸው ዘንድ እግዚአብሔር እንደጠራን መስሎናልና ነው የሚለው። አብረን ራእዩን አይተናል አይልም። ራእዩ ከታየ በኋላ ስላሉት ክስተቶች ግን ሲያወራ ለጳውሎስ አይሰጥም። ምን ብሎ ነው የሚያወራው? እኛ ተጠርተናል፣ የላከን መስሎናል ይላል ማለት ነው። ስለዚህ ምንም ብዙ ርቅ መሄድም ሳያስፈልገን የጳውሎስ የቅርብ ሰው እንደሆነ ከዚህ ክፍል ማየት እንችላለን። እንጨምርም ካለን ለምሳሌ ምዕራፍ 20 ቁጥር 5 እስከ 15 ላይ እነዚህም ወደፊታችን አልፈው ወደፊታችን አልፈው በጢሮአዳ ቆዩን። እኛ ግን ከቂጣ በዓል ቀን በኋላ ከፊልጵስዩስ በመርከብ ተነስተን በ5 ቀን ወደ ጢሮአዳ ወደ እነሱ ደረስን። ዝርዝሩ እናንተ አንብቡ። እኔ የፈለኩት ምኑን ነው? እኛ የሚላለው በሚያወራው ጉዳይ ውስጥ ማንን ይጨምራል? ራሱ ሉቃስ ራሱን ይጨምራል። ስለዚህ አንዱ እሱ ነው የጻፈው የሚል የውስጥ ማስረጃ እናንሳ ብለን ብንል ከምናነሳው ነገር መካከል ለጳውሎስ ምን መሆኑ በጣም ቅርብ መሆኑ ማለት ነው። ማስታወሻ የምትይዙ ሰዎች ሐዋርያት ሥራ ምዕራፍ 21ን ማየት ትችላላችሁ። ምዕራፍ 27ን መመልከት ትችላላችሁ። እነዚህ ሁሉ ሁኔታዎች ውስጥ ራሱን ጨምሮ ምን ይላል? ያወራል፣ ይናገራል ማለት ነው።
ከዛ የጳውሎስ በጣም የቅርብ ለመሆኑ ከዚህ ክፍል እንውጣና ከተባለ ለምሳሌ ፊሊሞና አንድ ምዕራፍ ነው ከቁጥር 23 እስከ 24 በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጳፍራ አብረውኝ የሚሰሩ ማርቆስና አርስጥሮቆስ ዴማስም ሉቃስም ይላል ማለት ነው። ስለዚህ ከጳውሎስ ጋር በቅርብ ምን የሚል ነው የሚሰራ አብሮ የሚወጣ አብሮ የሚገባ አይነት ሰው ነው። ቆላሲስ ምዕራፍ 4 ቁጥር 10 ላይ ብታነቡ ከሱ ጋር በጣም በቅርበት ይሰራ እንደነበረ ታያላችሁ ማለት ነው። ሌላም ክፍል ላይ እንሂድ ካልን ስም ሁሉ ይሰጠዋል ባለመድኃኒቱ ብሎ ማለት ነው። ስለዚህ ሉቃስና ጳውሎስ መካከል ምን እንዳለ እናያለን፣ በጣም ቅርበት እንዳለ እናያለን። ለምሳሌ ሐዋርያት ሥራ ምዕራፍ 28 ቁጥር 6 ላይ ሄደን ብናይ እንዲህ ይላል፣ እነርሱም ሊያብጥ ወይም ወዲያ ሞቶ ሊወድቅ ነው ብሎ ይጠባበቁት ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብለው ሐሳባቸውን ምን አሉ ለወጡ። አንድ ሐኪም ሊተርክ በሚችልበት ሁኔታ ነው እሱ የተረከው። ምክንያቱም ከተነደፈ በኋላ ይጠበቃል ምን እንደሚያምጥ። አሁን እኛ በጣም ብዙ ጊዜ በዚህ ቃል አልተጽናናንም። አራክፍ ተባብለን እውነት ውሸት አራክፍ ብለን ማለት ነው። ሉቃስ ስለጻፈው ነው። ይሄ ሰው ለምኑ የተጠጋ ሰው ነው፣ ለሕክምናው የተጠጋ ሰው ነው። አሁን እሱ ቃል በቃል እያስቀመጠልን ያለው አንድ ሰው በዚህ ደረጃ ቢነደፍ ምንድነው የሚሆነው? ያብጣል። ይሄ እኔ ላወራው የምችለው አይደለም ማለት እሱ ሲያወራው ምን ስለሆነ ነው? ሐኪም ስለሆነ ነው። በዚህ ልክ ጳውሎስ ስለዚህ ሰው በግልጽ ነው የሚያወራው። ስለዚህ ምንድነው እያወራን ያለ ነው? ሉቃስ መጽሐፍን በትክክል ማን የጻፈው ብለን እናውራ ካልን በጣም አብላጫው የውጪም እንደገናስ የውስጥንም ምስክርነትን ከተባለ ማን እንደጻፈው እናውቃለን። ሉቃስ ለምሳሌ ቆላሲስ ምዕራፍ 4:14 ላይ የተወደደው ባለመድኃኒቱ ሉቃስ ነው የሚለው። ይሄን የሚልለት ማን ነው? ጳውሎስ ነው። ስለዚህ የተወደደ ባለመድኃኒት ይለዋል። ሐኪም እንደሆነ በጣም ብዙ ሰዎች ይስማማሉ። ምንድነው ግን ትንሽ አቅም የሚያሳጣን? ቃል በቃል ምዕራፉን ስትጀምሩ ጸሐፊው ሉቃስ ብሎ ምን አይልም አያስቀምጥም። እሱን ስለማያስቀምጥ የተወሰነ ምን አለው ሽሚያ የሚመስል ነገር ይነሳል። ግን አብላጫው የውስጡንም ምን በተለይ ከምዕራፍ 13 በኋላ ተከትለን ካየን እኛ ገብተን ወጠን መስክረን ነግሮን ካለ አለ ማለት ነው። ስለዚህ እሱ ጸሐፊ ለመሆኑ ብዙዎቻችን እንስማማለን። ብንስማማም የዛን ያህል ኪሳራ ወደኛ አይመጣብንም። ከዛ አንድ ሁለት ጥቅስ ልጨምርላችሁ። ሉቃስ ምዕራፍ 1ንና ከ1 እስከ 4 እንደገና ሐዋርያት ሥራ ምዕራፍ 1ን ከ1 እስከ 3 እናንብብ። የከበርክ ቴዎፍሎስ ሆይ ሉቃስ ምዕራፍ 1 ቁጥር 4 ድረስ የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር በማን ዘንድ እዛ ውስጥ አሁን አለ የለም አለ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ ይላል። ምን ላይ? ሉቃስ ምዕራፍ 1 ከ1 እስከ 4 ላይ። ከዛ ሐዋርያት ሥራ ምዕራፍ 1 ጋር ስትመጡ ቁጥር 1 ላይ ቴዎፍሎስ ሆይ ይላል። ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ጻፍኩ። ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ያው ሆኖ ለነሱ ራሱን ምን አለ አሳያቸው ይላል። ሶስተኛ ላይ ስናነሳ እዚህ ላይ የሚጠቅሰው ቴዎፍሎስን ሲጠቅስ በአይን የታየውን የገባቸውን ያልጽፈዋል። እኔም ደግሞ በጥንቃቄ ምን እልልሃለሁ እጽፍልሃለሁ ነው የሚለው። እዚህ ጋር ደግሞ ይመጣና ከዚህ ቀደም የተጀመረው የጌታ ሥራ አልቆመም። ያ የጌታ ሥራ እንዳልቆመ ታውቅ ዘንድ ደግሞ ምን እጽፍልሃለሁ? ሐዋርያት ሥራን እጽፍልሃለሁ። ቀጥሏል፣ አልቆመም ነው። ይህን ይወስዱና እንደውም አንዳንዶች እንዴት ነው የሚያወሩት? የሉቃስ ወንጌል በምድር አብሮ እየተንቀሳቀሰ የሰራው ሥራ ነው። ሐዋርያት ሥራ ደግሞ በላይ ሆኖ በመረጣቸው አገልጋዮቹ አማካኝነት ምን እያደረገ ነው? እየሰራ ነው። ያኔም ይሰራ የነበረው ማን ነው? ኢየሱስ ነው። አሁንም ቢሆን በመንፈስ ቅዱስ በኩል የሚሰራው ማን ነው? እሱ ነው። አልቆመም፣ ቀጥሏል፣ ሄዷል የሚለውን ነው የጻፈለት ነው። ስለዚህ እነዚህን ነገሮች እናንሳ ብለን ካልን ጸሐፊው ማን እንደሆነ እናውቃለን። ሉቃስ። በቃ አለቀ በሉ እስኪ።
በቃ ሉቃስ ነው። የመጀመሪያውን ክላስ ጨረስን። ወደ እንግዲህ ማንዲሱ አቀራረቡን ወዲህ አርጎት ከሆነ የማንዲሱ ነው። ቤቱ ክፍሉ ግን አንድ አልቋል። ወደዛ ስንገባ የምናገኝበት ጊዜ እሺ ይሁን መቼ ተጻፈ የሚለውን ነው። መቼ ነው ይሄ የተጻፈው? እዚህም ላይ የተጻፈበትን ዘመን በሚመለከት ሁለት አይነት አመለካከቶች አሉ። መጽሐፉ የተጻፈበት ዘመን አስመልክቶ የሚሰጡ ሁለት አማራጮች አሉ። አንደኛው ከ60 እስከ 63 ዓመተ ምህረት ልክ በመጽሐፉ መጨረሻ ላይ የተጠቀሰውን ድርጊት ከተፈጸመ በኋላ ጽፎታል ይባላል። አንደኛው እሱ ነው። ከስንት እስከ ስንት? ከ60 እስከ ስንት? እስከ 63። ሁለተኛው ደግሞ በ70 ዓመተ ምህረት ወይም ከዛ በኋላ የሚል አመለካከት ይቀርባል። ምንድነው አሁን እኛ የምናደርገው? የመጀመሪያውን አማራጭ ከ60 እስከ ስንት? እስከ 63 አካባቢ ያለውን ስንመርጥ ወይም ስንወስድ የሚነሱ አንዳንድ ጉዳዮች አሉ። ለምሳሌ ወደ ኋላ ስለተፈጸሙ አንዳንድ ድርጊቶች ሉቃስ ለምን ዝም አለ? ከ70 በኋላ ከሆነ የተጻፈው የተፈጸሙ አንዳንድ ድርጊቶች አሉ። ከስንት በኋላ? ከ63 በኋላ፣ በተለይ ከ64 ጀምሮ ማለት ነው። ከ64 ጀምሮ የተጻፉ ድርጊቶችን እያንዳንዱን እየነቀስን እናውጣ ብለን ብንል ምን ላይ አናገኛቸውም? ሐዋርያት ሥራ መጽሐፍ ላይ አናገኛቸውም። ስለዚህ ከ70 በኋላ ተጽፏል ለማለት ከ64 ዓመተ ምህረት ጀምሮ የተደረጉ አንዳንድ ድርጊቶች መኖር ነበረባቸው ወደ ኋላ ብለው የመከራከሪያ ነጥብ ያነሱና መጽሐፉ ጳውሎስ በሮም ለ2 ዓመት ከታሰረ በኋላ ስለተፈጸሙ ሁኔታዎች ግን እናገኛለን። ለምሳሌ እናነሳለን። ለምሳሌ ስለ ሮም ከተማ መቃጠል 64 ላይ ነው አይደል? ዓመተ ምህረት። ስለ ሮም መቃጠል ግን የት አናገኝም? እዚህ ላይ የለም፣ አናገኝም። እሺ፣ ስለ ጴጥሮስና ስለ ጳውሎስ ሰማዕትነት አብላጫው የሚባለው 67 ዓመተ ምህረት ነው። እሱንም የት አናገኝም? ጭራሽ መጽሐፉን ምዕራፍ 28 ላይ ሲዘጋ ጳውሎስም በተከራየው ቤት ብሎ ነው የሚለው አይደለም? በተከራየው ቤት ወንጌል ምን እያለ እየሰበከ፣ ያ ማለት ፍርዱ እስኪመጣለት ድረስ ምን እያደረገ እየጠበቀ። ስለዚህ ሉቃስ የጻፈው ከ64 በኋላ ነው ካልን ምኑ መግባት ነበረበት? ሰማዕት መሆኑ መግባት ነበረበት። አናገኝም ይላሉ። ሌሎችንም ነገሮች ማንሳት ትችላላችሁ። ለምሳሌ ስለ ኢየሩሳሌም መፍረስ 70 ዓመተ ምህረት ላይ አታገኙም። እነዚህ ነገሮች ሲታዩ ሉቃስ ይህንን መጽሐፍ የጻፈው ወዴት ይጠጋል? ከ60 እስከ ስንት? እስከ 63። ለምሳሌ ቅድም ያልኩትን ሐዋርያት ሥራ ምዕራፍ 28-30 ብናነብ ጳውሎስ በተከራየው ቤት 2 ዓመት ሙሉ ተቀመጠ፣ ወደ እርሱም የሚመጡትን ሁሉ ይቀበል ነበር። ያ ማለት ሉቃስ ቢያውቅ ኖሮ በሐዋርያት ሥራ መጽሐፍ መጨረሻ ላይ ይጠቅሰው ነበር። አልጠቀሰውም ማለት ከዚህ ነገር ጋር የተያዘ ነገር የለውም ነው። አሁን በኋላ አሳያቸዋለሁ። ለምሳሌ ከ70 በኋላ ነው የሚሉ ሰዎች ስለማያውቀው ሳይሆን ይላሉ። ምዕራፍ 1 ቁጥር 8 ነው የሱ መነሻ። መንፈስ ቅዱስ በእናንተ ላይ ምን ይላል? ይወርዳል። ከዛስ ኢየሩሳሌም፣ ሰማሪያ፣ ይሁዳ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ የሚለውን አንስቶ ከዛ ተነስቶ ስለሚተርክ ነው እንጂ ይላሉ ማለት ነው። ግን አብላጫውን ወዴት ያደላል ከተባለ ረጋ ብላችሁም አንዳንድ ታሪኮችን ለመመርመር ብትሞክሩ መጽሐፉ የተጻፈው ከ60 እስከ ስንት? እስከ 63 የሚለው ነው ማለት ነው። ለምሳሌ ሁለተኛውን አማራጭ የሚጠቀሙ ሰዎች ቅድም ያልኳችሁን ይሄን ስለሚያስፈልግ ሁለተኛ አማራጭ የሚጠቀሙ ሰዎች ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነው መነሻው ይላሉ። እሱ ደግሞ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም፣ በይሁዳ ሁሉ፣ በሰማሪያ እስከ ምድር ዳር ምስክሮቼ ትሆናላችሁ አለ። ስለዚህ መጽሐፉን ሲጽፍ የአጻጻፍ ስልቱን የተከተለው ሐሳቡንም የሚያደራጀው የሚደመድመውም ከተነሳበት ዓላማ አንጻር ነው። ስለዚህ ለዓላማው የዛን ያህል የሚጠቅም አይደለም። አሁን የጳውሎስን መስዋዕት ብናነሳ ከተነሳበት ዓላማ ጋር አብሮ አይሄድም ብለው ይላሉ ማለት ነው። ስለዚህ እነዚህ ሁለት ነገሮች አሉ። የቱና የቱ? ከ60 እስከ 63 እና ከ70 በኋላ የሚሉ። እኔ በግሌ ማደላው ከስንት እስከ ስንት ወደሚለው ነው። ከ60 እስከ ስንት? እስከ 63 ማለት ነው። አሁን ጥናቱን ስታጠኑ እናንተ ታገኙታላችሁ። በተለይ ወደ ውስጥ ስትገቡ አንዳንድ ክስተቶች በዚህ አሁን ባልኳቸው ዓመተ ምህረቶች ላይ ምን ያለ የተፈጠረ ነው። ከ44 ጀምሮ የተፈጠረ ነው። እዚህ ላይ ቆይቼ ዋናው ነገር እንዳያልቅብኝ
ለማንኛውም ከስንት እስከ ስንት ተጻፈ? አለቀ በቃ። እስቲ አለቀ ተባባሉ። ስችል ሌላ ጨምራለሁ። እሺ ይሄን ከጨረስን የዚህ መጽሐፍ ጸሐፊ ሉቃስ ነው ብለን ካልን ለዛ አባቶችም መስክረዋል። ራሱ ወደ ክፍሉም መተን ከምዕራፍ 13 በኋላ ካየን እኛ ስለሚል እነሱ ያለ ስለሚያወራ እዛ ውስጥ አለ። ከዚህ አንፃር ማን ጻፈው ማለት እንችላለን? ሉቃስ ካልን የተጻፈበትን ጊዜ ደግሞ ከ60 እስከ ስንት እስከ 63 ባለው አካባቢ ነው ብለን ካልን ቀጥሎ ልናነሳው የምንችለው ሶስተኛው ተደራሲውን ወይ ለማን ተጻፈ ነው። ሶስተኛው ክፍል እሱ ነው። ለማን የተጻፈው ነው። ይሄ ምንም ሽሚያ የለውም። እንደውም ሽሚያ የለውም ብቻ ሳይሆን እኔ ይሄን የቤት ስራ ከሰጠኝ ቀን ጀምሮ ሳይ ምን አይነት እድለኛ ሰው ነው ያልኩት። ለማን የተጻፈው? ለቴዎፍሎስ። እስቲ በሉት ለቴዎፍሎስ። ቅርብ ጊዜ አሁን 1 ዓመት ተኩል አካባቢ ሊሆን ፓስተር ሸቴ ይባላል። ወርድ ፓርትነር የሚል አንድ ፕሮግራም አላቸው። በጣም የሚገርም ነው። ምንድነው? ለ2 ቀን ነው ባይብል ብቻ ይዘን ነው የምንገባው። ሌላ ነገር ይዞ መግባት አይቻልም። በቃ ባይብል ብቻ እና 2 ቀን እሱ ነው የምንማረው። ዘፍጥረትን ቅርብ ጊዜ አጥንተናል። እንግዲህ ከሄኒየም ጋር በነበረኝ ትምህርት ጊዜ ከዛም በኋላ በዲግሪንም በተማርኩበት ጊዜ ዘፍጥረትን በተለያየ መንገድ ተመረልኩ። አሁን ምንም ይዘን አንገባ። ማብራሪያ የለ ምን የለ ምኑም ብቻ መጽሐፍ ቅዱስ ብቻ ነው ይዘን የምንገባው። እና የዛን ቀን ያን ኮርስ አጋጣሚ የሚሰጡን ከእንግሊዝ የመጡ ሰው ናቸው። ይህን ፕሮግራም የሚያስተባብሩ ዘፍጥረትን ገና ለማስረዳት ሲጀምሩ ምን ቢሉ ጥሩ ነው? በግዞት ያለውን የእስራኤልን ሕዝብ እርሱና እስቲ ዘፍጥረትን አጥነዋል። ጳውሎስ ባጭሩ ሲያስረዱን ጳውሎስ እንዲህ ለተበታተነ ተሰድጄ ቀረው፣ በፈርዖን ጡጫ ውስጥ ሆኜ ቀረው፣ ፈራርሼ ቀረው ለሚል ሕዝብ መጣና ሙሴ እንኳን አንተ ብሎ ነው ዘፍጥረትን የጻፈው አይሉንም? ይሰማል ማለት ምን ማለት ነው? እንኳን እናንተ ይኸው እንዴት መሰቃቀለው ምድር ሰማይና እንትን ተለይቷል፣ ብርሃንና ጨለማ ተለይቷል። ገብቶቻል? ለሰው እንዴት የእግዚአብሔር ቃል እኮ ትግል አይፈልግ፣ ምጥ አይፈልግ። ከቁጥር አንድ ነገር ስጠኝ የለ፣ 2 ነገር ስጠኝ የለ፣ ጭንቅ የሚባል የለም። አገባቡን ብቻ ማወቅ ነው። ሰምታችሁኛል? ምንድነው እሱ? እንደዚህ እንደሆናችሁ አትቀሩም። እግዚአብሔር አንድ ቀን ወደ ተስፋይቱ ምድር ያስገባቸዋል ለማለት ሙሴ በመገለጥ ምንን ጻፈ? ዘፍጥረትን። እኛ ያው እስካሁን አፈር እንበላለን። በቁጥር 1 እና በቁጥር 2 መካከል የተፈጠረ ከባድ ኪዮስ አለ ብለን እስካሁን ሰላማችን እናጣለን። የለም ለማለት አይደለም። ምሁራን ምን ማለት ነው? ቴዎፍሎስን ማግኘት ይጠይቃል። ሐዋርያት ሥራን በጥንቃቄ ጻፈለት። ለማን ነው? ለዚህ ሰው ነው። ምዕራፍ 1 ቁጥር 1ን ስናነብ እናገኛለን። ግልጽ ስለሆነ ቴዎፍሎስ ሆይ ኢየሱስ የመረጣቸውን ሐዋርያትን በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደርገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውን ነገር ምን አልኩ? ጻፍኩ ይላሉ። ብዙ ጊዜ ብዙዎች የሚስማሙት ቴዎፍሎስ ማን ነው የሚለውን ሄደን ስናይ ሮማዊ ምንድን ነው? ባለስልጣን ነው። በጣም ከፍተኛ ባለስልጣን ነው። ከበርቴም ነው። ባጭሩ ብርም አለው። ደህና ናቸው። ስለዚህ ምን ማለት ነው? ሉቃስ ይህን ሰው የመረጠበት አንዱ ምክንያት እንዲያሳትምለት ይፈልጋል። በስነ ስርዓት ምን እንዲያደርገው? እንዲያደራጀው። በዛን ጊዜ የሚጽፉ ሰዎች እንደነዚህ አይነት ሰዎችን የመያዝ ነገር አላቸው ነው። የዚህኛው የሚለየው መጽሐፉን በስነ ስርዓት እንዲያስቀምጥ አይደለም፣ ለራሱን የተጻፈለት የሚለየው እሱ ነው ማለት። በዛን ጊዜ ስታነቡ አንዳንድ ጽሁፎችን እናንተም ታገኛላችሁ። እዚህ ላይ ቆም ብለን ግን መነጋገር ያለብን ወይም ልብ ማለት ያለብን እውነት ጽሁፉ የሚደርሳቸው ሰዎች ሁሉ በዚህ ሰው ላይ እንዲያቀው እንዲረዳው የሚፈለገው የትኛውም ነገር ዛሬ ድረስ መመሪያ ነው። በኋላ አነሳላችኋለሁ። ዛሬ ድረስ ምንድን ነው? መመሪያ ነው፣ ጉልበት ነው፣ አቅም ነው ማለት ነው። ስለዚህ እዚህ ላይ ምንም አይነት ሌላ ማስረጃ ማቅረብ አያስፈልግም። ምዕራፍ 1 ቁጥር 1 በቂ ነው። ሰውየው ባለጠጋ ነው፣ ተወዳጅ ነው ይለዋል አይደል እግዚአብሔር ቃል። በቃ በግልጽ ማለት ነው። እዚህ ምንድነው? ስልጣኑንም ፈራንካውንም በደንብ የተጠቀመ ነው። መልእክት እንዲህ ለሆናችሁ ሰዎች ፈራንካችሁንም ስልጣናችሁንም ለወንጌል አድርጎ አሜን በሉ። ቴዎፍሎሶች ይብዙልን። አንድ እስቲ በደንብ አሜን። መጽሐፉ ለምን ያስፈልገናል? አራተኛው እሱ ነው ማነሳው። ምን ያደርግልናል?
ማለት ምንድነው አስፈላጊነቱ ነው? የመጀመሪያው አስፈላጊነቱ የዚህ የሐዋርያት ሥራ መጽሐፍ ለአዲስ ኪዳን መጽሐፋችን እንደ መሸጋገሪያ ነው። ስለዚህ ያስፈልገናል። አዎ ለምሳሌ አንድ ነገር ብቻ ያዙልኝ። ለምሳሌ አንድ ሰው ከኛ መካከል ከመልእክታት በተለይ ጳውሎስ ከጻፋቸው መልእክታት መስበክ ፈለገ፣ ማጥናት ፈለገ፣ መማር ፈለገ፣ ሐዋርያት ሥራን ወደደም ጠላም ሄዶ ማየት ግዴታው። እውነት ውሸት አከፋፈሉ ላይ ከደረስንበት በኋላ ሳያቸዋለሁ። ከምዕራፍ 1 እስከ ምዕራፍ 12 ከዛስ ከምዕራፍ 13 እስከ ምዕራፍ ስንት ነው የሚዘልቀው? 28። ከምዕራፍ 13 ጀምሮ እስከ 28 ስለማን ነው የሚያወራው? ስለ ጳውሎስ። ማንም ሰው ይሆንም ለምሳሌ ጢሞቴዎስን ማስጠናት ቢያምረው ወደደም ጠላም የት ይመጣል? ሐዋርያት ሥራ። አያስፈልገንም ወይ? በደንብ እንደውም በኋላ ምናልባት ሰዓት ተምታቶብኝ ከዘነጋው ይቺን ማስታወሻ ባካችሁ ያዙልኝ። ሐዋርያት ሥራ በደንብ በምድር ደረጃ በአግባብ ካስተማር ነው በቁጥር እንበዛለን። በቁጥር ማለት 1 2 3 4 5 ማለት እንግዲህ አንዱ አሁን ክርክሩ ምንድነው? ዋናው ቁጥር አይደለም አይልም መጽሐፍ። ሐዋርያት ሥራ ላይ ዋናው ምንድነው? ቁጥር ነው። ከምዕራፍ 2 የጀመረ ቆሟል እንዴ? 3000 በንጋታው 4000 ከዛስ 5000 ከዛስ ያልተቆጠሩ ብዙዎች። እንደዚህ ብቻ እኮ አይደለም የሚለው። እንግዲህ የሌሎቹን እንዳልነካካ ፈርቼ ነው። እየቆየ ሲመጣስ ጠንቋዩን፣ እየቆየ ሲመጣስ ባለስልጣኑን፣ እየቆየ ሲመጣስ ካህናቱን። አየህ የሆነ መንገድ ላይ ያለውን ምንም የማይናገረውን ምሳም እሰጥሃለሁ ወንጌልም እሰጥሃለሁ ምንለውን ብቻ ሳይሆን የትም ቦታ የሚገባ የቁጥር ጭማሪ ማለት ነው። ለምንድነው ሐዋርያት ሥራን ማጥናት የሚያስፈልገው? ምንድነው የሚጠቅመን ከተባለ መሸጋገሪያ ነው። በስነ ስርዓት በእኛ መካከል ቁጥር ግን ብቻ ደግሞ ሳይሆን እናንተ ሂዱና አጥኑ። ጤናማ የአስተምሮ ምንጭ ነው ሐዋርያት ሥራ። ንጹህ ትምህርት፣ ወንጌል ሌላ ነገር ሳይጨመርበት እንዴት ሰው እንደሚያሸንፍ፣ እንዴት የሰው ልብ ሄዶ እንደሚያንኳኳ። ለምሳሌ ምዕራፍ 2 ያ ፈሪ የምንለው አይደል? በጣም ድፍረት የለውም የምንለው በገረድ ፊት ምናምን የምንለው እኮ ጴጥሮስ ምዕራፍ 2 ላይ ታገኙ የሆኑ ሰዎች ምን አሉ? ስካር ነው ሚሉ የሉም? አለቀሱ አይልም? እንደዛ አይልም? ስካር አላችሁ የኔ መሰለ መንፈስ አሉ አይልም? ብድግ ብሎ እናንተ እንደምትሉት ስካር አይደለም። ገና ከቀኑ 6 ሰዓት ነው እና ምን እየተከናወነው? መሽረጥ አርጎ ከነብዩ ከኢዮኤል እንዲህ ተብሎ እንደተጻፈ አይልም? ያ ማለት እነ ጴጥሮስ ያነቡ ነበር ማለት ነው። ይሰማል? ምን ይሉ ነበር? ያነቡ። አውርድልኝ የሚባል የለም። መቀመጥ አለ። እውነቱ ውሸት በእውነት። ከዛስ እዛው እናንተ አንብቡ። መንፈስ ቅዱስ የወረደው እንደተጻፈው በነብዩ በኢዮኤል እንደተነገረ ነው ብቻ ነው እንዴ? አይደለም። መለስ ሲልና የእናንተ አባቶች አሳልፈው ምን ያሉት የሰጡት ወዲህ ወዲያ እንዳይወራጩበት ደግሞ ታስታውሳላችሁ። የኛ አባት ነው የምትሉት ዳዊት ወደ ኋላ ሄዶ ማለት ነው። ዳዊት ምን ስለ ራሱ ያወራ ይመስልሃል እንዴ? እና ስለማን ነው? የሱማ መቃብር አሁንም ቦታው ይታወቃል። እና ሩቅ አይቶ ከሞት በላይ ለሚወጣው ስለ ኢየሱስ አይልም? እዛ ጋር ብቻ ነው ምዕራፍ 2 የሚቆየው እንዴ? አይደለም። እንደተነገረው እንደ ተስፋ ቃሉ ዛሬ እኮ ብትቀበሉ በእኛ ላይ ወረደው ይሄ ጌታ መንፈስ በሁላችሁም ላይ እንዲወርድ እናንተ ጋር ይቆማል፣ ለልጆቻችሁ ጭምር ተስፋ አይልም? ንጹህ ትምህርት። ለምንድነው ሐዋርያት ሥራ የሚያስፈልገን ከተባለ መሸጋገሪያ ድልድይ ነው። አዎ። ከዛስ የቁጥር ጭማሪ ነውን ያደርግልናል። እሱም ብቻ ነው ወይ? የአስተምሮ ጤነኝነትን በኃይል ታገኛላችሁ። ምንን ብታጠኑ? ሐዋርያት ሥራ። የአስተምሮ ጤንነትን ብቻ ነው ወይ? አይደለም። እና ጸሎት፣ በኋላ አነሳለሁ። ጸሎት እስክትደነቁ በኋላ አንድ ማሳያ አነሳለሁ በኋላ ላይ። ጸሎት አለ። ጸሎት ግን ብቻ ነው ወይ? አይደለም። ህብረት አለ። አብሮ እንጀራ መብላት እኮ አለ። እውነት ውሸት? አሁን ዘንድሮ ቢሆን እንዴት ይበላሉ? እኛ እንደምንበላው ነው። ሌላ ምን አለ? እንጀራ። እስቲ እንጀራ ብሉ። በስነ ስርዓት አብሮ ምን ይሉ? እንጀራ ይበሉ ነበር። ህብረት ያደርጉ ነበር አይልም መጽሐፍ? ምዕራፍ 2 እናንተ ሂዱና አንብቡ። የወንጌልን በኃይል መስበክም ታገኛል። ስለዚህ ለኛ ይሄ ለምንድን ነው የሚያስፈልገው ከተባለ መሸጋገሪያነቱን ከተቀበልን በኋላ ቢያንስ
እነዚህን ሶስት ነገሮች ያዙልኝ። የመጀመሪያው በቁጥር እንበዛለን፣ ይህን መጽሐፍ እናጥና። ሁለተኛው ጤናማ አስተምሮ በእኛ መካከል እየገዘፈ ይመጣል። የመጨረሻውና ሶስተኛው በህይወት መስፋፋት ምን ማለት እንደሆነ፣ ወደ ጎን መስፋፋት ምን ማለት እንደሆነ ሐዋርያት ሥራ ያስተምራል። ሂዱና እናንተ አጥኑ። ለዚህ አንድ ነገር ብቻ ልንገራችሁ፣ አንድ ነገር ብቻ። ምን ይመቷቸው ነበር የሚል ቃል አለ። ከዛስ ይገርፏቸው ነበር የሚል ቃል አለ። ያሳድዷቸዋል አይደል የሚል ቃል አለ። ወደ ወህኒ ይወረውሯቸዋል የሚል ቃል አለ። ግን ይፈሯቸው ነበር የሚል ቃል አለ። ምን ማለት ነው? ማለት ሰው ምን እያደረገ እየመታ፣ ከዛስ እስር ቤት እየጨመረ፣ ከዛስ ልብስን ከላይ ላይ እየገፈፈ፣ ግን በግራዩ ነው ያለ ይፈሯቸው ነበር። ወደ ጎን ማለት ጩኸት ብቻ አልነበሩ። የተስፋፋ ቸርነት በመካከላቸው ነበር። የህይወት ጥራት ነበር፣ ንጽህና ነበር ማለት ነው። ቢያንስ ለነዚህ ነገሮች ያስፈልገናል። ምን ሐዋርያት ሥራ መጽሐፍ ሚነኩት ሰዎች ይነኩታል ብዬ አስባል። ያስፈልገናል ብሉ እስኪ። በቃ አራተኛውን ክፍል ጨርስን። ቢያንስ አራት ነገር አውርቻለሁ። አንደኛው መሸጋገሪያ ነው። ሁለተኛው በቁጥር ለመብዛታችን ያስተምረናል። ጤናማ ያስተምሮ እንዲወጣ መጽሐፍ ቅዱስ ያስተምረናል። በእኛ መካከል የህይወት መስፋፋት እንዲመጣ ከክፍሉ መማር እንችላለን። ባህሪውን በጥቂቱ ላንሳላችሁና በጣም ባለኝ ጥቂት ደቂቃ በደንብ መናገር የምፈልገው ዓላማው ላይ፣ ዋና ሐሳቡ ላይና ከዛስ የትምህርቱ ትኩረት ላይ ነው። እሱን ተናግሬም በጠቅልል ምንም አይመስልኝም። የጽሁፉን ባህሪያት እንግዲህ ከዚህም ከሄዳችሁ በኋላ በቀጣይም ባሉት ጊዜያት ካጠናችሁ የምታገኟቸው ነጥቦች አሉ። አምስተኛው እሱን የምናነሳው የመጀመሪያውና አንደኛው በትክክል የቀረበ ዝርዝር ታሪክ ነው ያለው ሐዋርያት ሥራ። ብዙ በሽታ ላይ ጥላችሁ ሄዳችሁ እናንተ ዛሬ ጀምሩት። ምንም ቀጥ ብሎ ምን የሚል የሚሄድ ታሪክ ማለት ነው። ምንም እንትን የለው። እያንዳንዱ ገጽ ትክክል፣ ግልጽ፣ ዝርዝር በሆነ መልኩ ምን ያለ ነው የተቀመጠ ነው። አሁን ይህንን ጎበዝ ተራኪ ቢያገኘው፣ በጣም ጎበዝ ተራኪ ቢያገኘው ታውቃላችሁ፣ እዚህ ጋር ቆሞ በደንብ ምን ማድረግ ይችላል? መተረክ ይችላል በደንብ አድርጎ። እንዴት በጋራ ተሰብስበው ወደ ጸሎት እንደገቡ፣ መንፈስ ቅዱስ በመካከላቸው እንዴት ምን እንዳለ እንደወረደ፣ ከዛስ እንዴት አድርጎ ደግሞ በመካከላቸው ወንጌል ምን እንዳለ እንደተሰበከ። ብዙዎች እንደዛ ነው የሚሉት። መማማቁ ሲበዛ፣ አብሮ መብላት መጠጣቱ ምናምን ሲበዛ፣ እዛው በጣም እየተደራጁ ሲመጡ እስጢፋኖስ ከመካከላቸው ተገደለ። ነፍሴ አውጭኝ ብለው ተበተኑ። ክብር ለሱ ይሁን። አብሮ ወንጌል ምን አለ ሰፋ፣ ተበተነ። ዝም ብላችሁ ተከተሉና ሂዱ። በዚህ ሂደት ውስጥ አነሳላችኋለሁ በኋላም። በዚህ ሂደት ውስጥ አለመግባባት አለ፣ ተጽፏል በግልጽ። እንዴት ፈቱት? በግልጽ ተቀምጧል። የተፈጠረውን ክፍተት እንዴት ደፈኑ? በግልጽ። አሁን እዚህ እኔ እኮ ዘንድሮ መኖር እንደው መድሎ በስቶ ሄዶ ሐዋርያት ሥራ መጽሐፍ ላይ የለም። በደንብ ሲያይ ትኩር ብለው ሌሎቹ የሚበሉትን እኩል አይበሉም። አሃ አላሉም ነበር። እስቲ ነበር በሉ። እውነት ጌታን እውነት ይልኩ። ዝርዝር ታሪክ ያስቀምጣል። እንደው ጫፉን ነካካለን ካላችሁ ሉቃስ እነዚህን ታሪካዊ ጊዜዎቹን፣ ስፍራዎቹን በደንብ ያስቀምጣል። ለምሳሌ ልዩ ህዝቦች እንዳሉ፣ የተለያየ አይነት በዓል እንዳለ፣ ምን አይነት የመንግስት አስተዳደር እንዳለ፣ የቂሳሪያ ፍርድ ቤቶች ምን እንደሚመስሉ ከነትዕይንታቸው ማለት በደንብ አድርጎ ያስቀምጣል። በአንጾኪያ፣ በኤፌሶን፣ በአቴንስ፣ በቆሮንጦስ፣ በሮም ምን ተከሰተ በደንብ አድርጎ ምን ይልልናል? በግልጽ እንዲገባን አድርጎ ማለት ነው። ከዚህም እያሰፋን እንምጣ ከተባለ ስነ ቅርስ ምን እንደሆነ፣ የቱ ጋር ምን ይቀመጥ እንደነበር እኔ በእውነት እንዴት አድርጎ ነው አሁን አታስታውሱ? ጳውሎስ ወክ እያደረገ እያለ ለማይታወቅ አምላክ የሚል ትዝ ይላችኋል። አቀራረቡ ራሱ እንዴት ደስ እንደሚል ለማይታወቅ አምላክ አለና መሃላቸው ገባ ጳውሎስ። ስለዚህ ልንገራችሁ እኮ ነው ያለው። እውነት ውሸት ስለምን ስለዚህ አይልም። እነሱ ያው በመካከላቸው እንደዚህ አይነት ነገር ስላለ በየጊዜው የሚገኙ አማልክት ስላሉ መምጣቱ አይቀርም ብለው ነው ያስቀመጡት። እሱ ላውራችሁ አለና ማንን አወራ? ኢየሱስን። እንዴት ውበት ባለው መልኩ እንደሚያስቀምጥ በእውነት። ስለዚህ አንዱ የሥነ ጽሑፉን ባህሪ ሄደን ካየን የምናገኘው በትክክል የቀረበ ዝርዝር ታሪክ ታገኛላችሁ። አንድ ሁለተኛስ ውበት አለው። ስነ ጽሑፋዊ ውበት አለው።
ሉቃስ ከሌሎቹ የአዲስ ኪዳን መጽሐፍ ጸሐፊዎች ጋር ሲነጻጸር የቃላት አጠቃቀሙ በጣም ከፍተኛ ነው ተብሎ ይነገርለታል። በጣም ቃላትን ማለት ሲያስቀምጥ የሚገርም ውበት አለው። ያስኬዳል አያስኬድም ባላቅም፣ ግን ከፈቀዳችሁልኝ አንድ ጊዜ ጋሽ ንጉሴ ምን ሲናገሩ ሰማው። ኢምፓክት የሚለውን ማብራራት ፈለጉ በአማርኛ ኢምፓክት የሚለውን። ከዛ ተጽዕኖ መፍጠር የሚለው አልጣማቸው ወይ ደግሞ የገለጠላቸው አልመሰላቸው። እናቶቻችን እንጀራ ወደሚጋግሩበት ነገር ሄዱ። ምጣድ እንጀራ ሲጋገር ምጣዱ ሰማ አይደል የምንለው? እውነት ውሸት? ስለዚህ የዘንድሮ ምን አይነት እንደሆነ እናንተ ፈትሹ። የድሮዎቹ ግን ብለው ነበር አይደል? ምጣዱ ላይ ትስ ይላል። ሰማ ማለት ነው። ይሄን ወሰዱና ሰማ አስሚታ ቃል ፈጠሩ። ምኑ ብለው ምጣዱ ሲሰማ ብለው። በነገራችን ላይ ቋንቋ እንግዲህ የቋንቋ እንትኖች መናገር ትችላላችሁ። ቋንቋ በተጠቀምነው ቁጥር ያድጋል። ከተውነውስ እንደዛ እየሆነ ነው የሚመጣው። እንደውም ይሄንን ሐሳብ ስሰራ ሃይስኩል ተማሪ ሆኜ አንድ የገጠመኝ ነገር ማስታወሻ ላይ ያለው ልንገራችሁ። እኔ ተማርኩ ክፍተኛ 7 ይባላል እና ሪሞ የሚባል አካባቢ ላይ እዛ ሰፈር ያሉ ወጣቶች የተለየ ልክ ያልሆነ ነገር ማድረግ ሲፈልጉ በምላሳቸው ከንፈራቸውን ይጠርጋሉ። የዛ አካባቢ ልጆች ብለው ማለት ነው። እኔ ያኔ የኮሚቴ ሰብሳቢ ነኝ ትምህርት ቤት ውስጥ። ሐሙስ ቀን የጋራ የብረት ጊዜ አለን። ልጆች እየገቡ ሰላምታ እየሰጠን ሲገቡ አይቸው ማላቀው አንድ ልጅ ገብቷል። አላቀውም። እኔ ከሌሎቹ ኮሚቴዎች ጋር ስናወራ አናቀውም። ጠራ ነው እንኳን ደህና መጣ። ከኔ የመጣው እሷና ብላይ እዛ ጋር የገባችው ጠራ ናት። ማን ነው እሱ? አላቀውም አለች። ጠርተሽኛል? የት አለችው? ሪሞ ጋር ብለሻል አለ። እሷ ከንፈሯ ምን ብሎ ደርቆ ነው። አረ በጌታ እኛ አማኞች ነን፣ ጴንጤዎች ነን። እንደዛ ከንፈሯ ደግሞ ስለማለቷም እኮ አታውቅም። አሁን እኛ አዲስ ከተማ እኮ ብትመጡ እኮ ሌላ መግባቢያ አለ። ልላችሁ ፈልጌ ነው። ሉቃስ ሲጽፍ በዛን ጊዜ ለነበረው አካባቢ ሁኔታ ባህል ሊስማማ በሚችልበት መልኩ ነው ምን ያለው የጻፈው። ጊዜ ወስዷል ማለት ነው አይደል? በደንብ ምን ብሎበታል? አስቦበታል ማለት ነው። ምሁራዊ ነገር መጠቀሙ የግሪክን ቋንቋ በደንብ እንዲጠቀም እድል ሰጥቶታል ማለት ነው። ስለዚህ ዝም ብሎ ነገር አይደለም፣ ይጣፍጣቸዋል። እኔ ማንበብ አልወድም የሚል ካለ አሁን ቴክኖሎጂ ጥሩ ነው። በሞባይል ክፈቱና ስሙ፣ ውበቱን ታገኙታላችሁ። እንደው አንድ ነገር አሳየን ይሄንን ውበት ካላችሁኝ እናንተ ማንበብ ትችላላችሁ። ምዕራፍ 1 እስከ 12 ድረስ ሄዳችሁ ካያችሁ የአረማይስጥ አገላለጥ ይጠቀማል፣ የግሪክንም ይጠቀማል። ይሄ ሰውዬ ምን አለው ማለት ነው? ዕውቀት አለው። ላይጣፍጣችሁ አይችልም። ቃል ግቡና ዛሬ ማታ ብቻ ውጡና አንብቡ እንጂ በጣም የሚገርም አለው ማለት ነው። ሁለተኛው እሱ ነው። ስነ ጽሁፉ ስናነሳ ሶስተኛው የምናነሳው ትዕይንታዊ አገላለጽም ይጠቀማል። ሉቃስ ማለት ነው። እናንተ አንብቡ። ሐዋርያት ሥራ ምዕራፍ 27 የመርከብ አደጋ ተፈጠረ ብሎ ብቻ አይዘጋም አይደል? ስለ ባህሩ ያወራናል፣ ስለ መርከቡ ያወራናል፣ ስለ መርከቡ ዝርዝር ያወራናል አይደል? በእንትን በኩል አድርገው አይልም፣ መልእክት ጥለው ምናምን አይልም። ቁጭ ብላችሁ ይታያችኋል። እውነት ውሸት በዚህ ልክ ማስቀመጥ ይችላል ይሄ ሉቃስ። አራተኛው ስነ ጽሁፋዊ ባህሪው ግን ምንድነው ካላችሁ በግል ስሜት ደም የተዋጠ ሰው አይደለም ይባላል። ማለት የግል ስሜቱን ለማንጸባረቅ አይሞክርም። ለምሳሌ በጣም ጥንቃቄ የተሞላበት ነው። አልፎ አልፎ ላሳያችሁ። ሐዋርያት ሥራ ምዕራፍ 6 ቁጥር 1 ላይ በዚህ ወራት ደቀ መዛሙርት እየበዙ ሲሄዱ ከግሪክ ሀገር መጥተው የነበሩ አይሁድ በይሁዳ ኖረው በነበሩት አይሁድ አንጎራጎሩባቸው፣ በየቀኑ በተሰራው አገልግሎት መበለቶቻቸውን ችላ ይሉባቸው ነበርና። በጣም የሚገርም ሰው አይደል? ማለት ምን አይልም፣ እንዲህ ላርገው እንዲህ ላብጀው አይልም። ግልጥ አርጎ ምን ይላል?
አይደል? በታማኝ ሆኖ ማለት ነው። በግሪክ በነበሩ አይሁድና በይሁዳ ምድር በነበሩ አይሁድ መካከል የተነሳውን መቃቃር በግልጽ አስቀምጠዋል። በጳውሎስና በበርናባስ መካከል ያለውን አላስቀመጠም። እኔ ብሆን እያልኩኝ ስሰራ እኔ ብሆን ተታደርጉ ቁልጭ አድርጎ እውነቴን ነው። ያው አንብቡ ምዕራፍ 15 ቁጥር 39 ስለዚህ እርስ በርሳቸው እስኪለያዩ ድረስ ብሎ ማለት በግልጽ ማለት ነው። በምዕመናን መካከል የነበረ መከፋፈልና ልዩነትስ አልጠቀሰም? በግልጽ ጠቅሷል። እንዴ መንፈስ ቅዱስ የሚሰራበት ዘመን ነው፣ እንዴት ይሄንን እጽፋለሁ አለ አይልም። ቁጭ አድርጎ ማለት ምዕራፍ 15 ቁጥር 2 በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ምን ማለት ነው? ማለት ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከነሱ አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ። የግድ ጉባኤ እንደዛ ነው የሚጽፍልን። ለምሳሌ ምዕራፍ 21 ቁጥር 20 ላይ እነርሱም በሰሙ ጊዜ እግዚአብሔርን አመሰገኑ አሉትም ወንድሞይ በአይሁድ መካከል አምነው የነበሩ ስንት አላፋት እንደሆኑ ታያለ። ሁላቸውም ለሕግ የሚቀኑ ናቸው። ልጆቻቸውንም እንዳይገርዙ በስርዓት እንዳይሄዱ ብለ በአሕዛብ መካከል ያሉት አይሁድ ሁሉ ሙሴን ይክዱ ዘንድ እንድታስተምር ስላንተ ነግረዋቸዋል። ስለዚህ የግል ስሜቱ የሚጫነው ለማስተካከል ጥረት የሚያደርግ አይነት ሰው አይደለም። ሉቃስ ማለት በጣም ጥሩ ነው ብዬ አስባለሁ። ንጹም የሆነ ነገር እንድናራምድ ያደርገናል። አንዳንድ ጊዜ እንግዲህ ሶሪ መጋቢውን ይቅርታ ጠይቃለሁ ለዚህ ንግግሬ። አንዳንድ ጊዜ ከኛ በጣም እናምጥና በጣም እንጨነቅና ለመንፈስ ቅዱስ እናዝንለትና እንዳልተጣላን እናደርገዋለን። እንደዛ የለም። የሚሻለው መዳን ነው። አሜን አትሉ? እንደዛ በግልጽ ማለት ነው። እንደዛ ነው የሚያስቀምጠው። ጥሩ ጨረስኩ። አምስተኛውን ከዚህ እስካሁን ያወራሁት እንደው የሆነ ነገር ከሆነባችሁ ከዚህ በኋላ ያለውን ግን አትለፉኝ። የመጽሐፉ ዓላማ ምንድን ነው? ባጭሩ ላስቀምጥ ቶሎ ይዬ የመጽሐፉን ዓላማ ሳስቀምጥ መሪ ሐሳቡን ላነሳላችሁ ወዳለሁ። መሪ ሐሳቡ ሐዋርያት ሥራ ምዕራፍ 1 ቁጥር ስንት ነው? ቁጥር 8 ነው። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ምን ትላላችሁ? ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አላቸው። ስለዚህ የዚህ የሐዋርያት ሥራ መጽሐፍ ዋና ዓላማ ምንድነው ከተባለ የመጀመሪያውና አንደኛው ታሪክን ማቅረብ ነው አይደል? እሱ ነው የምናገኘው። አንደኛው እሱ ነው፣ ታሪክን ማቅረብ ነው። የሐዋርያት ሥራ መጽሐፍ ታሪክ በደንብ እያነበባችሁ ስትመጡ ቤተክርስቲያን እንዴት ተመሰረተች፣ ወንጌል እንዴት ተሰራጨ፣ እንዴት ቅዱሳን በጋራ ኖሩ፣ በመካከላቸው የሚፈጠረውን ነገር እንዴት ፈቱ፣ እንዴት ስፋትን አስተናገዱ፣ ምን አይነት የወንጌል ስልት ተጠቀሙ፣ አማኞች በሚኖሩበት ማህበረሰብ መካከል እንዴት አድርገው ኖሩ፣ በጣም በሚገርም ሁኔታ ያስቀምጥልናል ማለት ነው። ስለዚህ እሱን ሄደን ለማየት አቅም ካገኘን ከነየቦታቸው ከነየስማቸው ከነ አካባቢ ባህላቸው ከእያንዳንዱ ድርጊታቸው ጋር አብረን ምን እንላለን እናገኛለን ማለት ነው። ይሄ አንዳንድ ጊዜ አሁን ብዙ ሰምቻ አላቅም አድገን ይሁን ምን ማለት በመረዳት ብልጥግና ማለት ነው ነገር አይደለም፣ ንግግሩ የእውነት ነው ይሁን ወይ መከራከር ትተን ይሁን አላቅም። ብዙ ጊዜ የሚነሱ ነገሮች አሉ። ለምሳሌ ሴት ልጅ በመውለድ ምን ትላለች? ትድናለች የሚለው ማለት አሁን እንዴት በመውለድ ምን ማለት ነው? ይሄንን ለመፍታት ወደድንም ጠላንም ወደዛ ዘመን መሄድ ይጠይቃል። እዚቹ አምጣልኝ ከየት ይመጣል? ይሄን ለማግኘት ወዴት መሄድ ይጠይቃል? ንገሩኝ። ወደዛ ዘመን መሄድ ይጠይቃል። እና አንዳንዶች አሁን ለምሳሌ ስለዚህ ነገር ሲናገሩ ምን ይላሉ? በዛ አንዱን የሚያነሱት በዛ ዘመን የነበሩ እህቶች ከቤት ወደ ቤት እየሄዱ በጣም ያወራሉ። ስለሚያወሩ ወለዱ ማለት ለአንድ ለሁለት ወር በመጋረጃ ውስጥ ይሆናሉ፣ ረፍት ይሆናል። እንደዚህ አይነት ነገር አይደል? ለምሳሌ ወንድሜ ከሚሰናከል ስጋ ልብላ ምናምንን አይደል? አሁን በጣም በትልቁ ስለ ስጋ አያወራም። ስጋ ላይ ብዙ መጨነቅ የለባችሁ። ምን ምስክር ነኝ፣ እስካሁንም በልቼ አላውቅም። ምንድነው የሚያወራው? ለምን እንደዛ ተባለ? ከየት ነው የሚመዘዘው? የግድ ወደዚህ መሄድ ይጠይቃል። ሄዶ ከተማውን ምን ማድረግ ማጥናት ይጠይቃል። እንግዲህ እንደሚነግሩን የመጽሐፍ ቅዱስ አዋቂዎች እንደሚነግሩን አስተማሪዎች እንደሚነግሩን የዛን ጊዜ ለኳንዳ እንዳውኑ ቄራ አይደለም። ለበዓል የሚሰዋ በሙሉ የሚገባው እዛ ነው።
ለበዓል ከተሰባ በኋላ በቄራ አማካኝነት እንደሚከፋፈል በየስጋ ቤቱ ምን ይላል ይከፋፈላል። ስለዚህ አንዳንድ ሰዎች ስጋ ቤት ሄደው ሲገዙ እዛ አካባቢ ያለ ማህበረሰብ ስጋው ከየት እንደመጣ ያውቃል። ስለዚህ ሊናው ደካማ የሆነ በእናንተ መካከል ካለ ገዝቶ ይብላ አለቀ። ለማሲባል ለምን ይሄ እኮ ከዛ ይመጣ ነው ስለሚል ማለት ነው። እነዚህን ሁኔታዎች በደንብ አድርጎ ያስቀምጥልናል። ስለዚህ አንዱ ዓላማ ዝርዝር ታሪክ ማስቀመጥ ነው። በዚህ ሁሉ ውስጥ ቆሮንቶስ ትመስላለች፣ ጢሞቴዎስ ምን ትመስላለች፣ ገላትያ ምን ትመስላለች፣ ማን ምኑ ጋር ተተከለ፣ በአንደኛው ጉዞ ምን ሆነ፣ በሁለተኛው ጉዞ ምን ሆነ፣ በሶስተኛው ጉዞ ምን ሆነ። ወዳቸዋለሁ እንዴት ግጥም እንደሚልላችሁ በእውነት እናንተ በታማኝነት ሄዳችሁ አንብቡት እንጂ ቦታ በቦታ በብልት የተቀመጠ ነው። አንዱም ዓላማው እሱ ስለሆነ ማለት ነው። እሱን አድርጉ። ሁለተኛው ግን ምንድነው የሐዋርያት ሥራ መጽሐፍ ዓላማ ካልን ስለ ክርስትና መከላከያ ማቅረብ ነው። እዚህ ላይ ከተፈቀደልኝ እኔም በዚህ ዘመን ላለን መልእክት ማቅረብ ያስፈልገኛል። ሐዋርያት ሥራ ምዕራፍ 4 ቁጥር 8 እስከ 12 በዛን ጊዜ ጴጥሮስ መንፈስ ቅዱስንም ተሞልቶ እንዲህ አላቸው፣ እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድዊው ሰው ስለተደረገው መልካም ሥራ ይህ በምን እንደዳነ ብንመረምር እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሳው በናዝሬቱ በኢየሱስ ክርስቶስ ስም ይህ ደህና ሆኖ በፊታችሁ እንደቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ ሁሉ የታወቀ ይሁን። እናንተ ግንበኞች የናቃችሁት የማዕዘን ራስ የሆነው ይህ ድንጋይ ነው። መዳን በሌላ በማንም የለም። እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። ማለት አሁን ሚነጥር አይደለም፣ ማረፊያ ቦታ አለው። ሰምታችኋል ወይ? ማረፊያ ቦታ አለው። አንድ የሚመጣን አስተሳሰብ፣ አንድ የሚመጣን ትምህርት፣ አንድ የሚመጣን ልምምድ ፊት ለፊት ማለት። ስለዚህ የሉቃስ አንዱ ዓላማ ስለ ክርስትና መከላከያ ለማቅረብ ነው። ለአይሁድም ለማንም ለአሕዛብም ማለት ነው። ስለዚህ ምንድነው ታዲያ እዚህ ላይ የምትተውልን መልእክት ካላችሁ፣ በነገራችን ላይ ቤተ ክርስቲያን ራሴንም ጨምሮ ነው መከላከያ ማቅረብ አቆመች ማለት አደጋ ውስጥ ናት። የራስ ምታት ምልክት በሉት። ለሆኑ አካላት የተሰጠ አይደል። በአግባብ መጠበቅ ለአቃቤ እምነት ብቻ የተሰጠ ነው ብዬ አላምንም። እኔ ዋናው ስራ የመጋቢው ነው ብዬ ነው ማምነው። ወዳቸዋል። ለምን? በየቀን የሚያገኘው ማን ነው? መጋቢው እኮ። በነገራችን ላይ ክርስትና ጤናማ በሆነ መልኩ መከላከል መጽሐፍ ቅዱሳዊ ነው። መከላከል የሚባልን ነገር አቆምን ማለት ሌላ የጀመርነው ነገር ከሌለ በቀር እዚህ መጽሐፍ ላይ ከምታገኙት ነገሮች መካከል አንዱ ይሄ ነው። ለሚመለከታቸው አካላት ጤናማ በሆነ መልኩ፣ ንጹህ በሆነ መልኩ የራስን አስተሳሰብ፣ የውስጥ ሐሳብ፣ ጤናማ ያልሆኑ ሞቲቮችን ትቶ ምኑን ማዕከል አድርጎ ብቻ ቃሉን መጽሐፉን ማዕከል አድርጎ መከላከያ ማቅረብ መጽሐፍ ቅዱሳዊ ነው። ምን ማለት ነው? ከግለሰብ ጋር የተገናኘ አይደለም። ክርስትና በባህሪው ምን ይፈልጋል? ተከላካይ ይፈልጋል። ስንት ቁጥር ነው ተከላካይ? በእውነት ይፈልጋል። ቁጭ ብሎ ቃል የሚያጠና የሚያነብ፣ ይቺን አስምሩ በፍቅር ግን የተሞላ ዓላማው መመለስ ስለሆነ ዓላማው ጤናማነትን መጠበቅ ስለሆነ ማለት ነው። እዚህ ወጣቶችን ነው ማየው። ሚዲያ እንዳላችሁ ተስፋ አደርጋለሁ። ምን አለ እግዚአብሔር ዛሬ ቢባርከን ማለት ቁጭ ብላችሁ ቃሉን እያጠናችሁ ከፍቅር ሳትጎድሉ እውነትን በምን ይዛችሁ በፍቅር ማለት ነው። ሉቃስን አድርጓል። ሁለተኛው ዓላማ እሱ ነው። ሶስተኛው መመሪያ መስጠት ነው። ታገኙታላችሁ የትኛውንም ማብራሪያ ብታዩ። እኔም የተጠቀምኩት አዲሱ መደበኛ ትርጉምን፣ መዝገበ ቃላትን፣ ሁለት ደግሞ የተመማ መጽሐፎችን የተጠቀምኩት። እናንተ ልታገኙ ይችላላችሁ። ስለዚህ ሶስተኛው ዓላማ መመሪያ መስጠት ነው። ቤተክርስቲያን እንዴት ትሂድ? ካሁንስ በኋላ እንዴት እንሂድ? በዛ ዘመን እንዴት አደረጉ? እንግዳ ሰው ሲመጣ እንዴት ተስተናገደ? በዛን ጊዜ በወንጌል አማካኝነት ትልልቅ አቅም ያላቸው ባለስልጣናት በሉ ማን ነው የሚዲያ ሰዎች በሉ የግሪክ ፈላስፎች በሉ ሌሎቹም ሲመጡ እንዴት አስተናገደቻቸው ቤተክርስቲያን? ቁልጭ ብሎ ተቀምጧል። በነገራችን ላይ ዛሬ መጨነቅ እኮ የለብንም። ምንም አይነት ሰዎች ወደኛ ይምጡ፣ ወደኛ ቤት ይምጡ፣ ጌታን ይቀበሉ፣ እንዴት እናርጋችሁ? ተቀምጧል አለ። በነገራችን ላይ አለ። ምሁራን ሲመጡ እንዴት እንደምንቀበላለ፣ ከጥንቆላ መንደር ሲመጡ እንዴት እንደምንቀበላለ የለም። መልሱ
አለ። ጸጋና የእግዚአብሔር መንፈስ ጸጋና የቀድሞ ልምምዱ የሚቀላቀልበት ሰው ቢገጥመን የለም አለ። ጠንቋይ እኮ ስምዖን ጌታን አልተቀበለም የሚል ቃል የለም። አጥኑ እናንተ ምን ብሏል? ተቀብሏል። መጨነቅ የለብንም። ዲፓርትመንቱን እናመቻች ካልን እዚህ ጋር ብቻ መሄድ ነው። አገልጋዮች መካከል ክፍተት ተፈጠረ እና ጦርነት ውስጥ ግቡ የሚል ቃል አለ እዚህ ላይ። ያኛውም የራሱን እያደረገ እኔ እንደውም በጣም የደነቀኝ ሲደርሱበት ያሳዩዋቸዋል። ጳውሎስ አረ ልክ አይደለህም እኛ ነን ልክ ምናምን ሲባል የጉባኤው እስኪጀመር ድረስ ታውቃላችሁ መመስከሩን አላቆመም። በአሕዛብ መካከል ወንጌል መስራቱን አላቆመም። ድንቅና ተአምር ማድረግ አቁሟል? አላቆመም። ሲገኝም በትክክል አውርቷል። እንዴት እኮ እንደሚጣፍጡ ይው ለዳኝነት በተቀመጡበት እኮ ሹልክ የምትል አንድ ድምጽ መጣች። ምን የሚል አራ የሆነ አንድ ታሪክ አለ። ምንድነው እሱ ታሪክ? ያ ጴጥሮስ በራእይ አልበላም ትበላለህ አትበላም ትበላለህ ሲባል ቆይቶ ማለት ነው አንተ እግዚአብሔር ያጸደቀው ነው የምታረክስ ማና አለው እና ሄደ። ከዛስ ቆርኔሌዎስ ቤት ገባ እና ይገርማቸዋል እኛ ላይ እንደወረደ ነው እነሱም ላይ ወረደው ተባለ ማለት ነው። አሉላችሁ እኛ ብቻ በጥንቃቄ የሚገጥሙንን ተግዳሮቶች ቅርጽ በቅርጽ እናስቀምጥ እንጂ ለነሱ በቂ የሆነ መመሪያ አለ። ይቺ ሃርሞኒየም አዲስ አበባ ላይ በአራት ማዕዘን ትበተን ቢባል መመሪያ አለ የለም? አይቻልም? ይቻላል። ምን ይከለክላል? በጣም ይቺን ማዕከል አድርጎ ማለት ነው በአንተ ደቡብ አንተ ሰሜን ከዛስ ሪፖርት ባይሆን እየመጣ አቅርብ የለም አለ። እየመጡ ያደርጉ ነበር። ስለዚህ መመሪያ ለመስጠት ነው። ንጽህናን፣ ቅድስናን፣ እግዚአብሔርን መፍራትን፣ ቃሉን ማዕከል ማድረግን፣ ወንጌል ማሰራጨትን፣ ኢየሱስን በአግባብ መስበክን፣ መንፈስ ቅዱስ መቀበልን፣ በጋራ መጸለይን የምንፈልጋቸው ሁሉ በምድር ቤተክርስቲያን እስካለች ድረስ የሚያስፈልጓት መመሪያዎች በሙሉ ምን ውስጥ አለ? ሐዋርያት ሥራ መጽሐፍ ውስጥ አለ። የመጨረሻው ዓላማው ምንድነው? ክርስትና በጣም ከባድ የሚባል ስደት ገጥሟታል። የምትታወቀው በመቋቋምና በድል ነው የሚል ነው። አሜን አትሉኝ? ምን ገጥሟታል? በጣም ከባድ የሚባል ስደት ገጥሟታል። ግን ሁልጊዜ ድል አድራጊ ናት። አንድም ቦታ ቆማ አታውቅም። ቤተክርስቲያን ወንጌልን ከኢየሩሳሌም ጀምራ እስከ ሮም ድረስ በሮም ግዛት ውስጥ በሉ አጥቢያ ቤተክርስቲያን በየቦታው ሲተክሉ በሉ ብዙ ተግዳሮቶች መተውባታል። ግን አንዱም ቦታ ላይ ቆመች የሚል ቃል የለም። አንዱም ቦታ ማለት ነኳቸው ማለት አፈራ ማለት አይደለም። መተው ደጅ ዘጉ ማለት ሌላ ተከፈተ ማለት ነው። ሐዋርያት ሥራ ትምህርት እሱ ነው። ሄዳችሁ እናንተ ማየት ትችላላችሁ። ለዚህ ግን አንድ በጣም ልብ የሚታነጽበትን ነገር ሳላነሳ ማለፍ አልፈልግም። ታስታውሳላችሁ? አንዳንዱን ነገር በዓላማ ነው ማነሳው። ጳውሎስ በታሰረ ጊዜ አቅሪባ ፊት ከመቅረቡ በፊት ትዝ ይላችኋል። ሐዋርያት ሥራ 26 ከመቅረቡ በፊት ሌላ አገረገዥ ነበር። እየሰማችሁ ነው? ሌላ አገረገዥ ነበር እና ያ አገረገዥ መጽሐፍ ቅዱስ እንደሚለው በተደጋጋሚ ይጠራው ነበር የሚል ቃል የለም? ደስ ይለኛል። ሉቃስ እንዴት ነው ያስቀመጠልን? ግቦ ፈልጎ ነበርና ብሎ ባጭሩ ጌታን የሚያመላልሰው ለሌላ አይደለም። ስለዚህ አትጨነቁ። አሁን በዚህ ዘመን ያላችሁ ዝም ብሎ ያመላልሰኛል። ያኔም ያመላልሱ ነበር። እኔ አለ ይዱና እናንተ አንብቡ። ከዛስ እሱ አቁሞ ከሱ በኋላ የተተካው አገኘው ማለት ነው። ልክ እንዳገኘው ምን አለ? ግድ የለም ጳውሎስ ከዚህ ተነስና ሌላ ቦታ ሄደ ይታይል ሲባል አልሄድም አለ ጳውሎስ። ከዛ በኋላ አቅሪባ መጣ። አቅሪባ የመጣው በነገራችን ላይ ሹመት ያዳብር ለማለት ነው። የተሾመውን ሰውዬ እንኳን ደስ አለ ሊል ሲመጣ ባካ አንድ ነገር አለ። ምን? እኔ ዘንድ የተተወ ጳውሎስ አለ። ለምን ሊፈታው እንዳልፈለገ አላቅም። እኔ ደግሞ ወደዛ ሂድና ጉዳይ ይታይል ስለው እምቢ አለኝ። ምን እንደሚል ታውቃላችሁ? ኧረ እሱን ሰውዬ እኔ መስማት እፈልጋለሁ ነው እኮ ሌላ እኮ አይደለም። እና እባክህ እስቲ ጥራልኝ አለው ይላል። በቃ ከዛ ሸንጎ ተቋቋመ። አሁን በደንብ ስሙኝ። ጳውሎስ ልክ እንደቆመ ምን አለ አምላክ በእውነት በዚህ ሳምንት አትሊስት እዚህ ያለ ነው ቢያስነሳን። ይኸውላችሁ ጳውሎስ ሲቆም በሙሉ ነው የሚቆመው። እጁ ላይ እኮ ሰንሰለት አለ። እንኳን እንዲጻፈልን ሉቃስ ይኸው ሲቆም መርበትበት የለ፣
አደረ ዛሬ ቀን አይለፈኝ ምናምን ይል ታስሮ እኮ ነው። ይው ጭንቅላት አላቸው በዛ ዘመን። በእውነት ማን ያለው እኛን አማኞችን ጭንቅላት እንደሌለው ወዲህ ወዲያ የሚያወዛ ውሸት ነው ይሄ። ቀጥ ብሎ ከቆመ በኋላ ጳውሎስ ሆይ ነገርን እንድታቀርብ ተፈቅዶላል። ስደርሱበት ታዩታላችሁ። ጳውሎስ ምን አለ? እግዚአብሔርን ያን ሰውዬ አመላልሶኛል ይላል። በፍጹም ምን እንዳለ ታውቃላችሁ? በአንተ ፊት እንድናገር እድል በማግኘቴ ራሴን እንደተመረቀ እቆጥራለሁ። አገባብ ይባላል። እውነቴን እኮ ነው። እንዴት እኮ ወርቅ እንደሆኑ እነ ጳውሎስ። ቀጥሎ ግን ምን አለ? ወዲያው ታስሬ ተሰቃይቼ አለ ይላል አይልም። አንድ ነገር ላስታውስ፣ አንተ ብቻ አይደለም በዚህ ያሉ ሁሉ ይመሰክራሉ ከመጀመሪያ ጀምሮ ምን አይነት ቀናይ ሰው እንደነበርኩ፣ ትላንት እንዴት አሳድድ እንደነበር በዚህ ያሉ በሙሉ ያውቃሉ። እና አባቶቻችን የተቀበሉት አንድ ተስፋ ነበር። እሱ ተስፋ ኢየሱስ ክርስቶስ ከሞት ምን ብሏል? ተነስቷል የሚል ነው። እና እሱን በመቀበሌ ነው እኔ እዚህ ያለሁት፣ ሌላ ምንም ምክንያት የለም ብሎ እዛ ጋር ቢቆም አዝን ነበር። እናንተ ሄዱና አጥኑ፣ ቢያንስ ዛሬ ይሄንን አጥኑ። ምን ቢል ጥሩ ነው? ይሄ ደግሞ ተስፋ ከአብርሃም ጀምሮ ዝርዝር፣ አቤት አቤት ዝር አብርሃም እንዴት እንደተጠራ፣ አባቶቻችን እንዴት እንደተቀበሉ፣ በመጨረሻ ኢየሱስ እንዴት እንደመጣ ዝርዝር ሲያወራለት አግሪጳ ምን አለ ይላል? አንተ ሰው ወይ በቀላሉ ክርስቲያን ልታደርገኝ ትወዳለህን ይላል። አውቄ ዘለልኳት አንድ ጉዳይ አለች አሁን ማነሳት። ምን አለው ነው የሚለው? አይደለም አንተ አይደለም፣ በዚህ የተሰበሰበ በሙሉ ከዚህ ሰንሰለቴ በቀር፣ ይሄ ሰንሰለት ጸጋ ይጠይቃል፣ በቀር እንደኔ ብትሆኑ ምን እላለሁ? መርጥ። እንዴት ኩልል ያለ እንደሆነ በማል የዘለልኳት ምንድናት? ረባሾች አሉ ይሉ ያው አውሱ እየተናገረ በማል ጣል የሚያደርጉ ማለት ነው የሉም አሉ። በጣም እኮ በእውነት ሄዱና እናንተ አንብቡ። ጳውሎስ ይብደት ተጠናውቷል ሲሉት ተወታ ቆርጠኝ አግሪጳ አስቆምልኝ አለ ይላል። ቀጥ ብሎ ኖ አንተ እንደምትለው አይደለም የአእምሮን ነገር እናገራለሁ አይልም። አልነቀልኩም እንደማለት ነው። አትመኙም እንደዚህ አይነት ሰው መሆን። ግቡዋ ወደ ሐዋርያት ሥራ መጽሐፍ አለላችሁ። ቆመን ቀጥ ብለን ምን ያርበተብተኛል? የምጠየቀውን ምንምል ማወራ ማደርገውን ማቅ ማለት ነው። መጽሐፍ ቅዱስ እናንተ ሂዱና እዩ። በመከራ የታጀበችዋ በስደት የታጀበችዋ ስለታጀበችዋ ስለዚች የእግዚአብሔር ቤተክርስቲያን ሲያወራ ምዕራፉን የሚዘጋው ማንም ሳይከለክለው ብሎ እውነት ውሸት ምዕራፋ ማንም ሳይከለክለው ጳውሎስ በተከራየው ቤት ውስጥ ጢም አድርጎ ወንጌል ምን ማድረግ መስበክ ጀመረ። ከታሪክም የምንማረው ከሐዋርያት ሥራም የምንማረው ስደት ቤተክርስቲያንን አቁሟት አያውቅም፣ ገሏት አያውቅም፣ አጥፍቷት አያውቅም። ይህን ስናገር አንድ ምስክርነት ብነግራችሁ ከዛ ማሳሰቢያ ተናግሬ ልጨርስ። ከኔ ጋር አብሮም ያገለግል የነበረ ናው ሌላ ቸርች ነው። አብረን አንድ ቤት እንኖር ነበር። በዝማሬ ሲያገለግል አውቀዋለሁ ኳየር ውስጥ። ከዛ ቃል እግዚአብሔር ያቀርባል። አብረን ስንኖር አንድም ቀንም ፓስተር በእውነት እላዩ ላይ ፈውስ ያልፍ አይቻላል። አንድም ቀን እንደውም ጸሎቱ አጭር ነው። አሁን ቢያየው ራሱ ይገባዋል። በጣም አጭር ነው። ቤተ ክርስቲያን ብላቴ ላከችው። ብላቴ ለተልኮ ተብሎ ሄደ ማለት ነው። የተቀበሉት ያኔ ወታደሮች ናቸው፣ ማሰልጠኛ ስለነበር። የመጀመሪያ ቀን ሲቆም ኢየሱስን ይዤ ነው የመጣሁት፣ ምንም አይነት ነገር ካላችሁ ይዛችሁ ነው ምናምን አልኩ። አልቆሙ ምንም ነገር ምናምን አለ። እሺ በሳምንቱ በሚያገለግልበት ቀን አንዲት ሴት ዘና ብላ የታመመ ልጅ ይዛ መጣ። ምንም ነገር ይዛችሁ ነው ብለሃል? አዎ ብያለሁ። ይሄው ለራስ ምታት ጸልዮ አያውቅም። ይሁንድም ጌታ ምስክሬ፣ ለዚህ ንግግር ራሴ ኃላፊነቱን ወስዳለሁ። ግን አያችሁ፣ ስሙ፣ አያችሁ፣ ወቅቱ ያኔ አስቸጋሪ ወቅት ነው።
ያንን አላደረገም ማለት አንገቱን አንጠልጥለው ከምድሪቱ ይተፉታል። ቆመ። እንጸልይላችንም ማለት እሱ ይድናል ይፈወሳል ብሎ አይደል የሚጸልዩ። ግን ደግሞ ለፍልፏላ ከአዲስ አበባ ይዤ ከመጣው ኢየሱስ አምኜብ የመጣው እቺን ብቻ ነው የሚለው። ከሰከንድ በኋላ ነካኩት። አይኑን ሲከፍት ገና ድሮ ልጁ ተፈውሷል። ሴትዮም እግዚአብሔር ይስጥልኝ ሳትል በቃ የሚሰራ ነው ኢየሱስ ብላ ምንም ሽሪ ምናምን የለም። ቦታዋ ናት። ጥሯታል። ምንድነው የምታደርጊው? ምን አረኩ? አትናገሩም? ምን ልጁ እና ይሰራል አላልክም እንዴ? እውነት እኮ በእውነት ሐዋርያ ሥራ የሚያስተዋውቀን እኮ ይሄንን ነው። ወንጌል ይምጣ። እውነት ለመናገር መንፈስ ቅዱስ ቦታውን ያዝ። ሕይወታችን በአግባብ ልኬቱ ላይ ይምጣ። ማንም ሰው ፊታችን እቆማለሁ ከቤተ ክርስቲያን ፊት እቆማለሁ ቢል በድንቅና በተአምር የሚያጸና ባካችሁ ለምን አሜን አትሉኝ? ይሄ እኮ ውሸት አይደለም። መጽሐፍ ቅዱስ የሚነግረን ይሄ ነው። አሁንም እኔ ዛሬን ሐሳቤን ስዘጋ እማነሳው አንድ እውነት ምንድነው ካላችሁ ይሄ የጌታዬ ሥራ አሁንም በምድሬ ላይ አለ ብዬ አምናለሁ። ባካችሁ እስኪ አሜን በሉ። የእውነት አሁንም ማለት ነው አሁንም አለ ብዬ አምናለሁ። ማስረጃ ማቅረብ ካስፈለገ ከእግዚአብሔር ቃል ባሻገር ዛሬም መንፈስ ቅዱስ ቦታውን ከያዘ በእኛ መካከል እውነተኛ ጸሎት እየዳበረ ከመጣ በስራ ቦታ፣ በትምህርት ቤት፣ በቤተሰብ መካከል በየትኛውም ቦታ የሚመጣ ምንም አይነት ስደት ሳንልመጠመጥ ኢየሱስን ሳንደብቀው ሳንሸሽግ አንተ ታዋጣኛለህ ካልን መከራ ካልፈራን ስደት ካልፈራን እመኑኝ ስሙን የሚያከብር መንፈስ ቅዱስ አሁን በስራ ላይ ያለ ያ መንፈስ ቅዱስ ዛሬም ይሰራል። ባካችሁ አሜን በሉኝ። ያኔ የተነገረ የመጨረሻ ነገሬ ነው። አሁን ያኔ የተነገረ ጴጥሮስም ተነሳ በታላቅም ኃይል የክርስቶስ ኢየሱስን መዳን አወጀ። ምዕራፍ 2 ላይ ከዛስ 3000 ሰው ያህል ተጨመረ። ከዛ በቤተ መቅደስ መካከል ሽባ የነበረው ሰው የተነሳ ከዛስ ሮጠ። በዛ የነበረ 5000 ሰው ተጨመረ። ከዛ በኋላ ምን ሆነ? እንዲና እንዲያ ተደረገ። በዛም የነበሩ በርካታ ሺዎች ተጨመሩ። ከዛ ምን ሆነ? በጥንቆላ ይሰሩ የነበሩ መጽሐፍቶቻቸውን እያቃጠሉ ወደ እግዚአብሔር መንግሥት ተቀላቀሉ። ከዛስ ምን ሆነ? ካህናት አለቆች ኃይል አላቸው የሚባሉ ዕውቀት አላቸው የሚባሉ የሙሴን ሕግ ጠንቅቀው ያውቃሉ የሚባሉ እየጎረፉ ወደ ቤቱ መጡ። ከዛስ ባለስልጣን የሚባሉ አቅም አላቸው የሚባሉ ኃያላን የሚባሉ በዚህ ወንጌል እየተነኩ መጡ። ይሄ ዛሬም ይሆናል ብዬ አምናለሁ። መንፈስ ቅዱስ ዛሬም በስራ ላይ ነው። ስለዚህ ለአርሞኒየም እዚህም ማታ ላላችሁ ባካችሁ አብራችሁኝ ይሄን በሉት። ጸሎት በኃይል ይነሳሳ። ጸሎት ይምጣ። ግዴለም አሜን በሉ። ምስክርነት በኃይል ይታወጅ። ስደት የሚመጣ የትኛውም መከራ በመንፈስ ቅዱስ ጸጋና ኃይል ማለፍ ይሁንልን። መቋጫይስ መንፈስ ቅዱስ ሆይ ፈቅጄልሃለሁ ና ባክህ ግባ እንድትሉ ማለት ነው። ይህንም ብቻ ማሳያ የዚህም ብቻ ማሳያ ከዛ ተናግሬ ጨርሳል። የዚህም ብቻ ማሳያ መንፈስ ቅዱስን የመፈለግን ጉዳይ በጣም እናንተ ከኔ በላይ በእውነት ሂዱና አጥኑ ጎበዞች ስለሆናችሁ። ሐዋርያ ሥራ ምዕራፍ 1 ቁጥር 8 ላይ ምን የሚል ቃል አለ? ኃይልን ሳትቀበሉ ሚላል አይደል? እየተከታተላችሁኝ ነው። አሁን ወደ ኋላ ሂዱና ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ በተለይ ማርቆስን ደግሞ በደንብ ስናጠና ደቀ መዛሙርት ማን እንደሆነ ያስተዋውቀናል። ፈሪዎች ነበሩ። ምንም አትፍሩ እኔ ነኝ ያልኩት። ፈሪዎች ነበሩ። እምነት የጎደላቸው ነበሩ። አሁን የሆነ ነገር የሚሉ ነበሩ። ከዛስ ኢየሱስ ሞተ፣ ተቀበረ፣ ተነሳ። በተዘጋ ቤት ታያቸው እሱን ስለሚል ለ40 ቀን ይህን ሁሉ ታምራዊ ነገር ካዩ በኋላ ሐዋርያት ሥራ ምዕራፍ 1 ላይ ሲገናኙ ምን አሉ? ለኢየሩሳሌም መንግስትን የምትመልሰው ምናምን አይሉ። ከዚህ ሁሉ በኋላ እሺ እስከ ዛሬስ እሺ። ከዛስ ይሄንን ማወቅ ለእናንተ አልተሰጠም። አንድ ነገር ግን አለ። ምን?
ኃይልን ትቀበላላችሁ አለ። ስለዚህ ምን እያላቸው ነው? እኔ አሁን እሄዳለሁ አለ። ከዛስ አይናቸው እያየ ሲሄድ ነጫጭ የለበሱ ተገለጡላቸውና ምዕራፍ 1 ላይ ምን አሏቸው ነው የሚለው? እንዳያችሁት እንደዛው ምን ይላል? ይመጣል አለ። እየሰማችሁኝ ነው? አሁን ይሄን ስሙኝ። ይሄን አይተዋል፣ ሲያርግ አይተዋል። እንደገናስ እመጣለሁ ተብለዋል፣ ነካክተውታል። በተዘጋ በር አይተዋል። ጴጥሮስ ምናም ደቀ ናኑጣ ናንም እንመስክር የሚል ቃል የለም። ምን እንደሚል ታውቃላችሁ? የአንድ ቀንን መንገድ ያህል ሄዱና ቅዱሳን ተሰብስበው ወደ ቤት እናንተ አጥኑ። ይሁ ደቀ መዛሙርቱን እንዳለ ይዘረዝራል። ቶማስም አለ። እስቲ ቶማስም አለ ብሎ ቶማስም አለ። ከዛስ ሴቶች አሉ። ከዛስ ማርያም አለች። ከዛስ ምናምን አለች። እናንተ ይህ ሁሉ ገብቶ እነዚህ ሁሉ ገብተው በር ተዘግቶ ጸሎት ብቻ። እኔን አልተጻፈም እንደዛ። ግን አንድ ነገር አስቡ። ታምር ያየ ከሞት መነሳቱን ያየ ሲያርግ ያየ በሙሉ ዲሲፕሊን ሆኖ ራሱን አርቆ ይሁን የሚቸኩለውም ጴጥሮስ ራሱን አርቆ የሚጠራጠረውም ቶማስ ራሱን አርቆ የሴቶችም ይሆኑ ተፈጥሯቸውን አርቀው ወንድ እያንዳንዳቸው ምን ተብለናል? ጠብቁ፣ ጸልዩ። አሁን ያንተ አመለካከት አይጠቅምም። ወዳለሁ ምንድነው የተባለው? ጸልዩ። አረ ባክኔ ባይኔ በብረቱ ሲነሳ አይቻለው ልቀቀኝ ቢል ይከስራል ተባልከው። ምንድነው? ጸልይ፣ ግባ። አንድ የሚመጣ ኃይል አለ። እሱ እስኪመጣ ድረስ ማርያም ያንቺ አመለካከት ቦታው ላይ፣ ቶማስ ያንተ መጠራጠር ቦታው ላይ፣ ጴጥሮስዬም አንተም ለጊዜው ምን በል ተረጋጋ። ከዛ ጥሯቸው 120 የሚሆን በሙሉ ቤት ዘግቶ እየየ ወረደ። ጌታ ምስክር። አትመኙም? ባካችሁ ጸሎት፣ ምስክርነት ከኔ ጋር አብራችሁ ብለሱ። ጸሎት፣ ምስክርነት፣ ስደት አለመፍራት፣ ከዛ መንፈስ ቅዱስ። ለምንድን ነው እንደዚህ መዝጊያን ያረከው ካላችሁ ዮሐንስ ወንጌል ምዕራፍ 16 ምዕራፍ 15 ሂዱና አጥኑ። አስተዋወቃቸው የኔ ኢየሱስ ገና መጀመሪያ ምን ብሎ? እናንተን ማሳደድ፣ ከከተማ ማባረር እና መግደል እግዚአብሔርን እንደማገልገል የሚቆጠርበት ዘመን ይመጣል። ሰውን መግደል አዎ አለ። እናንተ ከኔ በላይ አጥኑ። ዮሐንስ ወንጌል 16 ምን እንደሚል ታውቃላችሁ? እስከዛ ደቂቃ ድረስ ምንም አላሉ። ወዲያው ምን አለ? እሄዳለሁ አይልም። ከዛ ምን እንደሚል ታውቃላችሁ? እሄዳለሁ በማለቴ ልባችሁ አዘነ። እውነት ነው። ትመታለህ ብሎ ትሰደዳለህ ብሎ ከዛስ አንተን ማገልገል ስለሚጠሉ ነው አይደለም። ማንን አንተን መግደል ማንን እንደማገልገል እግዚአብሔርን እንደማገልገል ይቆጠራል ብሎ ሲያበቃ እኔ እሄዳለሁ እና ላይ ከፋቸው ነው። ከዛ ግን ምን አለ? አጽናኙ ይመጣል። በእናንተ ጉልበት በእናንተ ኃይል አይደለም። ስለዚህ እንዴት ግቡልኝ ማለት ነው። እንግዲህ አስገብቼ ልጨርስ። እንዴት ግቡልኝ መሰላችሁ? እንዴት ካንበሳ ጋር ታገሉ? መንፈስ ቅዱስ ነዋ። እንዴት ያ ፈሪ ጥቅስ መጣለት ጴጥሮስ? መንፈስ ቅዱስ ነዋ። ሲጣሉ በዛው ተበጣጥሰው ለምን አልቀሩም? መንፈስ ቅዱስ ነዋ። አንተም በዚህ ሂድ፣ በርናባስ አንተም በዚህ ሂድ። ተለያይተው እንዳልቀሩ ማወቅ ከፈለጋችሁ ፊልጵስዩስን ማንበብ ነው። ማርቆስን ላክልኝ ተባብለው ማለት መንፈስ ቅዱስ አሁን ልትሰነጠቅ ነው ሲባሉ አየዋለሁ። መንፈስ ቅዱስ ነው። ያን ሁሉ ድንጋይ ላያቸው ላይ ሲወግሩ አላ ብሮማ መንፈስ ቅዱስ ይሆንልን።